ይህን ነገር የሆነ መፍትሄ ካልሰጠሁት እቺ ብሌን አትፋታኝ። ፊቷ የሆነ የሞኝ ቢመስልም ኃይለኛ ሴት ነች። አታውቅም። ይህ ግድ ላስቆማት ይገባል። እትዬ እኔን ተናገረች። ቦታሽ ነው እውቅ ያለች። የቤት ሰራተኛ ነሽ፣ ስለ እኔ ምንም አይመለከትሽም ማለት እኮ ነው። ለነገሩ ይበለኝ፣ እኔ ነኝ ያለ ቦታ ፊት ያልኩት። እንደ ልጅሽ ነው ማይ ስትለኝ እውነት አድርጌ ተቀበልኩኝ። ሞኝ ያው ስለ እኔ የምታስበው ነገር በስተመጨረሻ ይፋ ወጣ። እኔ ለእሷ ሰራተኛ ብቻ ነኝ፣ ሌላ ነገር ምንም የለም። ይህን ደግሞ አምኜ መቀበል አለብኝ። እቺ አሮጊት ግን ዛሬ ድረስ እንዴት ዝም አለች? ስለ እኔ ሁሉን ነገር ታውቃለች። ይሄ የተረገመ ሰለሞን አንድም ነገር ሳያስቀር እኮ ነው ለሚስቱ ሙሉ ፋይሉን ያስቀመጠላት። ይሄ መረጃማ እሷ ጋር እያለ እሷን ምንም ማድረግ አልችልም። እንደምንም ብዬማ ያን የተረገመ መረጃ ከእጇ መንጠቅ አለብኝ። ወይኔ ሰለሞን ሞት እንኳን አትሆኝም ከአንተ ጋር እሷን ልጇንም መግደል ነበር። ስህተት ነው የሰራሁት። የሚከፈለውን ሁሉ ዋጋ ከፍዬም ይህን ፋይል ከእጁ ወስዷል። ማቸው ይሆን ይመጣሉ። አሁን አይደል እንደሄዱት? እስካሁን እኮ መመለስ ነበረባቸው። ቆይ ግን ይህን ያህል የሚያስቆይ ነገር ነው እንዴ? ብቻ ያ በኃይሉ አግኝታቸው እንዳይሆን። እኔ የምልሽ ወንበሩ ላይ ምንድን ነው የጻፍሽው? መጠበቅ ነው ያልሽው? ለቃል ስትነግር ያሰምቻለሁ። ምንድን ነው ገነቴ? ምን መሰለሽ የጻፍኩት 2 ቀናቶችን ነው። አንደኛው ቀን ባለቤቴ የዳግም አባት በገፍ የተገደለበት ቀን ነው። አንደኛው ደግሞ ምን እናቴ አባቴ ተገሎ ነው? ሰላም ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ስለ አደራ ነው የምናወራው። ብሌን እንግዲህ ዳግምን ይቅርታ ልታደርግለት ቆርጣለች ማለት ነው። እንዲሁም ሳሚን ከዛ ቤት እንዲሄድና እንዲወጣ እሱም በእሷ ላይ ተስፋ እንዲቆርጥ የተቻላትን ነገር እያደረገች ነው። ሳሚም እንግዲህ በሁኔታው በጣም ስለተበሳጨና እሷ እኔ ከዚህ ቤት ሲሄድ ከሆነ ሰላማን የምታገኘው ትቻት ሊሄድ ይገባል በማለት ሻንጣውን ሸክፎ ተነሳስቷል ማለት ነው። ይህንን የሚያየችው ሰላም እንግዲህ የት ልትሄድ ነው ስትለው ወደ መጣሁበት ይላታል ማለት ነው። እንግዲህ ለምንድን ነው ከማጋዝ አልታ ነው ብላ እንግዲህ ሁሉንም ነገር ለመጠየቅ ሞክራለች። እሱም መሄድ ስላለበትና እዛ ቤት መቀመጡ ለሱም ሆነ ለነሱ ምንም የተረፈው ነገር እንዳሌለ ይነግራታል። ሰላም ግን በጭራሽ አትሄድም፣ ከዚህ ቤት ነው መሆን ያለብህ፣ ደግሞ በዛ ላይ ተጎድተሃል፣ መዳን ይኖርብሃል፣ ሳትድን የትም አትሄድም ትለዋለች ማለት ነው። ሳሚም እንግዲህ አይ በጭራሽ ሰላምዬ በቃ ተሽሎኛል መሄድ አለብኝ ሲላት፣ እሺ እንግዲህ የኔን ቃል ሳታከብር ቀርተህ ንቀህ ከሆነ መሄድ ትችላለህ፣ ካልሆነ ግን በጭራሽ እንደማትሄድ ነው የምነግርህ፣ ቃሌን ታላከብር ከሄድ ትለዋለች። ሳሚም እንግዲህ ያንቺን ቃልስ ምን ብዬ ረግጬ እሄዳለሁ በማለት በቤት ውስጥ ተቀምጧል ማለት ነው። በሌላ በኩል ብሌን እንግዲህ ከአሁን በፊት ጆ እንዳያችሁት ስለ ወፏ ታሪክ ነግሯት እንግዲህ እንግዳዋንችን መስዋዕት ላድርግሽ ስላላት ነገሩ በጣም ስለከነከናትና ይህንን ነገር ማጣራት ይኖርብኛል፣ ይሄ ልጅ ለምንድን ነው እዚህ ቤት የመጣው፣ እዚህ ቤት ምንድን ነው እያደረገ ያለው በማለት ወደ ክላሷ ትሄድና አንዳንድ ነገሮች ትጠይቀዋለች። ጆ ማነህ አንተ? ለምን ነው እዚህ ቤት የመጣኸው? ለምንስ ነው የወፏን ታሪክ የነገርከኝ? ቢላውስ ለምን ነበረ እጅ ላይ የነበረው? የወፏን ታሪክ ልትነግረኝ የፈለገ ሳይሆን እኔን ለመግደል ነው እዚህ ቤት የመጣኸው። እዚህ ቤት የመጣኸውም እኔን ብቻ ለመግደል ሳይሆን ትልቋ አጀንዳ፣ ትልቋ ዓላማ እትዬን ማጥፋት ነው።
እሱንስ ለምን ለማድረግ ሞከርክ? እስቲ አውራኝ፣ ማነህ አንተ ትለዋለች ማለት ነው። ጆም እንግዲህ በጣም ስለደነገጠና ነቅታብኛለች ብሎ ስላሰበ ኧረ ብሌን እያሰብሽ ነው? ይሄ እኮ በጭራሽ የማይሆን ነገር ነው እየጠረጠርሽ ያለሽው። ቢላውም አጋጣሚ ነው፣ የወፏም ታሪክ ደግሞ በአጋጣሚ የሰማሁት ነገር ስለሆነ ነው ነግርሽ የገባሁት ወደ ሀሳቡ ይላታል። እሷም በጭራሽ ያንን ነገር ልታደርግ የነበርከው በእውነት እኔ ልትገለኝ ነበረ እንጂ ቢላ ይዘህ የወፏን ታሪክ በጭራሽ አትነግረኝም። ደግሞ እኮ መስዋዕት ላድርግሽ ብለህ ነበረ ቢላ ያነሳ ውስጥ ነው። ቢላው እኮ በአጋጣሚ እዛ ጋር መጥቶ ነበር የወደቀው እንጂ የወፏ ታሪክ የነገርኩሽ የወፏ ታሪክ ነው ይላታል። በጭራሽ እንደዛ ሊሆን አይችልም። ለምንድን ነው ይህን ነገር ማድረግ የፈለግከው? ልትነግረኝ ይፈልጋሉ ስትለው እንዴ ምን እየሆንሽ ነው ሴትዮ? የሆነ ቢላ ሰው እግር ስር ታገኘ ብለሽ ገና ለገና ሰውን በሰው መግደል ትጠራጠሪያለሽ? ወንጀል ነው። ሁለተኛ እንደዚህ እንዳታደርጊ አሁን ከክላሴ ውጭልኝ ይላታል ማለት ነው። አለበለዚያ ግን የፈለግሽውን ማድረግ ትችያለሽ ሲላት አይደለ የፈለግኩትን ላድርግ፣ በቃ እሺ ጠብቅ፣ አሁን የፈለግኩትን ነገር አደርጋለሁ በማለት እንግዲህ ወደ ወይዘሮ ሰላም መጠራት ትጀምራለች ማለት ነው። በተደጋጋሚ ጊዜ እትዬ ስትል ወይዘሮ ሰላም ትሰማትና ትመጣለች ማለት ነው። ያው በጣም ነበር የደነገጠችው በሁኔታው፣ ምክንያቱም ምን አድርጓት ነው ብላ ስላሰበች ማለት ነው። ወይዘሮ ሰላም እና ሳሚ እንግዲህ አብረው ቁጭ ብለው ነበረ ማለት ነው። እንግዲህ አብረው ቁጭ ብለው ባሉበት ስትጣራ ሳሚን ተከትሎ መጥቶ ምን ሆነሽ ነው ብለኝ፣ ምን ሆነሽ ነው? ተፈጥሮ ነው? ምን እየሆንሽ ነው? ለምንድን ነው ምናምን እያለ እንግዲህ ሲጠይቃት ወይዘሮ ሰላም ምን ሆነሽ ነው? ለምንድን ነው? የተጣራሽ እኮ ነበረ። አይ ምንም አልሆንኩም እየተባሉ እየተጠያየቁ እያሉ እንግዲህ ወይዘሮ ገነት እንዳያችሁት ወይዘሮ ፀሐይን አድና ቤቷ እንዳስገባች ታውቃላችሁ። ካላወቃችሁ ልንገራችሁ። ወይዘሮ ፀሐይ እንግዲህ ወይዘሮ ገነት አድናታለች ማለት ነው። ያው ገነት ቤቷ አውጥታት፣ ነገር ግን ፀሐይ በጣም ረጅም ቀን ምግብ ሳትለብስ ስለከረመች እንግዲህ ግዴታ ምግብ መብላት ስላለባት ገነት እንግዲህ ለፀሐይ ምግብ ለመስራት ወደ ኪችን ስትገባ ከቤት ውስጥ ምንም የሚቀመስ የሚላስ አልነበረም። በነገሩም በጣም ተጸጽታ እንግዲህ ለቃል ስትነግራት ቃልም እንግዲህ ችግር የለም ወደ እናቴ በመደወል ብር እንድትልክልኝ አደርጋለሁ ትላለች። ቃልም እንግዲህ እንዳያለችው ወደ እናቷ ስትደውል ወይዘሮ ሰላም በጭራሽ እንደማሰጣትና ውሸቷን እንደሆነ ትነግራታለች ማለት ነው። በዚህም በጣም ስሜታዊ ስለሆነች እና በቃል ስለተናደደች ስልኩን ይዛ ወደ ሳሎን ትወጣለች። እንግዲህ ክላስ ውስጥ ሳሚና ጆ እንዲሁም ብሌን ይቀራሉ ማለት ነው። ብሌንም እንግዲህ ቆማ ሳሚን ስር ነበረች ማለት ነው። ሳሚ ምን ሆነሽ ነው? ብሌን ምን አደረገሽ? ምንም አልሆንኩም ሳሚ፣ አይመለከትም ስለኔ፣ ከዚህ ወዲያ ማሰብ አይገባህም፣ አይመለከትም ስለኔ ብላ መንጨጭ ትወጣለች። በነገሩም እንግዲህ ጆ ያው በሳሚ ለመሳቅ ሞክሯል ማለት ነው። አይገባህም እንዴ ሳሚ፣ ምን እየሆንክ ነው? የሰው እጮኛ አይደለም ውጭጭ ትላለህ። ደግሞ እኮ ስለ እኔ ማሰብ አይጠበቅም፣ ከዚህ በኋላ ታስብልኝ ብለሃለች፣ አይገባህም እንዴ ሲለው ለምን ትገግማለህ ሲለው አዎ በብሌን ዙሪያ ገገማ ነኝ፣ ደግሞ አይመለከትም፣ ሁለተኛ ምንም ለመናገር ለማድረግ ከሞከርክ እንደምገልህ ማወቅ አለብህ በማለት እንግዲህ ሳሚ አስፈራርቶት ይወጣል ማለት ነው። ጆም እንግዲህ ይች ልጅ ከላይ ስትታየው ውሃ ትመስላለች እንጂ በጣም ኃይለኛ ሴት ትመስላለች። ይሄንን ነገር ማስቆም ይኖርብኛል፣ በምን መንገድ ነው ማስቆመው እንጂ ስራዬን ታበላሻለች፣ ይችን ልጅ ማስቆም ይኖርብኛል እያለ እንግዲህ በተደጋጋሚ ሲያወራ ተመልክተው ነው ማለት ነው። ወይዘሮ ሰላምም እንግዲህ ወደ ሳሎን ላይ ወጥታ ምንድን ያደረግኩት እንዴት ልጄን በዚህ ልክ አላምናትም በማለት ጸጸት ውስጥ ትገባለች ማለት ነው። ቃልም እንግዲህ በጣም አልቅሳ አየሽ አይደለ እናቴ እኮ እየሞትኩ ነው እንኳንም ብላት ሂጂ ሙቺ ነው የምትለኝ፣ ምክንያቱም ከዚህ ወዲያ ምንም አታምነኝም ብላ ስታለቅስ እንግዲህ ወይዘሮ ገነት በጣም ተገርማ ቃልና ቅፋት አይዞሽ እያለቻት ነበረ ማለት ነው። ከዛም ዳግም እንግዲህ ይመጣና ምን ሆናችሁ ነው ሲላት የተፈጠረው ሁሉንም ነገር ከነገሩ በኋላ ነገር ግን ቤት ውስጥ ምንም አይነት የሚበላ ነገር እንዳሌለና ወደ ወይዘሮ ሰላም ሲደውሉላት ደግሞ የተናገረቻቸውን ቃል በሙሉ ይነግሩታል። ዳግም እንግዲህ በጣም ተናዶ እንዴት ለእኔ አትነግረኝም እናቴ፣ እኔ ላንቺ አንሳለሁ ወይ በማለት በጣም በመጸጸትና በማዘን ከቃል ጋር ምግብ ሊገዛ ሄዷል ማለት ነው። እንግዲህ ብሌንም ወይዘሮ ሰላም አዝናና ተክዛ ቁጭ ባለችበት ሰዓት ምን ሆነሽ ነው እትዬ
ምንሽ ነው እንደ የተፈጠረው ነገር ስልክሽ ላይ የተደወለው ነገር እንደረበሽሽ አውቃለሁ። እባክሽ ልትነግሪኝ ትችያለሽ ወይ ስትላት ወይዘሮ ሰላምን እባክሽን ብሌን አሁን ብቻዬን መሆን ነው የምፈልገው ታይ ትላታለች ማለት ነው። እሺ እትዬ እኔ ግን በምትነግሪኝ ነገር መፍትሄ ላልነግርሽ እችላለሁ፣ ግን ላንቺ ስለሚቀልሽ እባክሽን ንገሪኝ ስትላት ወይዘሮ ሰላምን በቃ ብሌን አትረብሽኝ አልኩሽ አይደል? ለምንድን ነው የምትረብሽኝ? ለምንድን ነው ቦታሽን የማታውቂው? ለምንድን ነው በማያገባሽ የምትገቢው? ለምንድን ነው እሱ ስራሽን ብቻ የማትሰሪ? በማለት እንግዲህ ብሌንን የማይሆን ንግግር ተናግራታለች ማለት ነው። ብሌንም በጣም አዝናና ተከዛ እንግዲህ ወደ ኩሽና ሄዳለች ማለት ነው። ይህንን ስትላት እንግዲህ ሳሚ ሁሉንም ነገር እየሰማ ነበረ ማለት ነው። ሳሚ እንግዲህ ለምን ዝም እንዳለ አላውቅም። ምክንያቱም ሳሚ ብሌን የሰላም እናት እንደሆነች በደንብ ሰላም የብሌን እናት እንደሆነች በደንብ ያውቃል ማለት ነው። ነገር ግን ይሄ ሁሉ ስትናገራት ራሱ እየሰማ ነበረ ዝም ያለው ማለት ነው። እንግዲህ ዳግምና ቃልም እንግዲህ ምግቡን ገዝተው ከመጡ በኋላ እንግዲህ ዳግም በጣም ቶሎ ቶሎ በመራመድ ራሱን እየተጸጸተ እናቴ ወይኔ እኔ እያለሁ አንቺ መራብ አልነበረብሽም፣ እኔ አሁን ልጅ ነኝ፣ እኔ አሁን ለአንቺ ልጅ መሆን ሰው ነኝ፣ በጣም ነው የማዝነው እያለ እንግዲህ ወደ ቤት ሲገባ ወይዘሮ ፀሐይ አትጨነቂ ገነት አሁን ይዘው ይመጣሉ እንበላለን ትላታለች። ገነትም ምን ሆነው ንቀዩት ያ በኃይሉ አገኛቸው እንዴ ስላለች ማለት ነው። ፀሐይም ገኒ ግን ምንድን ነው ወደኋላ ቀረት ብለሽ ወንበሩ ላይ የለጠፍሽ ስትላት እሱማ ልንገርሽ 2 ፋይል ነው፣ አንደኛው የዳግም አባት በግፍ ሲገደል ያለበት፣ ሁለተኛው ብላ ደግሞ ወይዘሮ ፀሐይ ስትነግራት እንግዲህ ዳግም አባቱን ሰው እንደገደለው በስነ ስርዓት ይሰማል ማለት ነው። ዳግምም አባቴን ሰው ነው እንደገደለው ብሎ እንግዲህ ወደ ውስጥ ገብቷል። የዳግምን አባት የገደለው እንግዲህ አቶ በኃይሉ ነው ማለት ነው። እንዲሁም ደግሞ የጆንም አባት የገደለው አቶ በኃይሉ ነው። ዳግም እንግዲህ አሁን አባቱ ገዳዩ አቶ በኃይሉ እንደሆነ ካወቀ ቀጥታ ሄዶ እሱን ያጠቃዋል ማለት ነው። ይህንን ነገር ደግሞ ጆ ሰማ ማለት ስለ ነገሩ ማጣራቱ አይቀርም። ይሄ ወረቀት ጆ ጋር እና ዳግም ጋር ከደረሰ ደግሞ በጣም ትልቅ ችግር ይፈጠራል ብዬ አስባለሁኝ። አቶ በኃይሉ እንግዲህ የሚያበቃበት ጊዜ ነው ብዬ አስባለሁ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች በአሁን ላይ በጣም አዳዲስ ነገሮች ተፈጥረዋል። እሱም ምንድነው ወይዘሮ ገነት ያወጣችው ፋይል እና ወይዘሮ ሰላም እንግዲህ ቃልን ብሌንን የተናገረችበት ሁኔታ ነው ማለት ነው። እንግዲህ ብሌን ወደፊት ምን የምትል ይመስላችኋል? እንዲሁም አሁን ላይ ኩሽና በመግባት አዎ ይበለኝ እኔ ነኝ የማይሆን ቦታ የተገኘሁት፣ አረፌ ስራዬን አልሰራም፣ እሷ እኮ ከሰራተኝነት የዘለለ እዛ ቤት ምንም አይነት አገልግሎት እንዳሌለኝ ምንም አይነት ቦታ እንደሌለኝ ነግራኛለች። ስለዚህ በቃ ቦታዬን ማወቅ አለብኝ ብላ በጣም ተጸጽታ ነበረ ማለት ነው። እንግዲህ ወይዘሮ ሰላም ውስጥ የተናገረችው ነገር ጸጽቷት ብሌንን ይቅርታ ትጠይቃታለች ወይስ ደግሞ እንደዚሁ ይቀጥላል የሚለው